ወደ ስደት አረብ ሀገር ከመጣች ገና 11 ወሯ እንደሆነ ትናገራለች። በነገራችን ላይ እንደዚህ የምታደርጉ ሴቶች ወላሂ ነው የምላችሁ በጣም ታሳፍራላችሁ። እባካችሁ ነገ የምትጸጸቱበትን ነገር አታድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። ሜም ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የሀገሬ ልጆች ዛሬ አንድ ነገር ልነግራችሁ ነው የመጣሁት። የአንዲት እህታችን ታሪክ ማለት ነው። ስሙና ፍረዱ። እንዲሁም ደግሞ እንደዚህ የምታደርጉቶች ካላችሁ ተው፣ ምክንያቱም ነገ ትጸጸቱበታላችሁ በዚህ አጋጣሚ ማለት ነው። በተለይ ደግሞ ገና አዲስ ወደ አረብ ሀገር የመጣችሁ ብዙ አመት አረብ ሀገር ሰርቶ ቢሆንስ እሺ ደክማቸው ነው ሰልችቷቸው ነው ሁሉ ነገር ከአቅማቸው በላይ ሆኖባቸው ነው ብለን እኛም እናዝንላችኋለን። ግን ገና በመጣችሁ በ11 ወራችሁ በዚህ ልክ ለቤተሰቦቻችሁ ያላችሁን ጥላቻ የምታሳዩ ሴቶች ታው ወንድ ነው። እውነቴን ነው የምላችሁ ወላሂ። እሱ ምንድነው መሰላችሁ ደግሞ እኮ ብታያት ስታወራ እምባይ ተናነቃት ምናምን ልክ አለ አይደለ? አረኔም ስሙትና እናንተ ፍረዱ ማለት ነው። እንግዲህ ልጅቷ አረብ ሀገር ከመጣች ገና 11 ወሯ ነው ማለት ነው የሀገሬ ልጆች። እና ወደ አረብ ሀገር ከመምጣቷ በፊት የሰፈሯ ልጅ የምታውቀው የሚያውቃት አብሮ አደግ ፍቅረኛ ነው ጓደኛ የሚባል እሱ እንዳላት ተናግራለች ማለት ነው። እና ወደ ስደት ልመጣ ስል አትሄጂ ብሎ የነበራለች ማለት ነው የሀገሬ ልጆች። ከዚያ ግን እሷ ሄጄ መስራት አለብኝ ብላ ስላሰበች መጣች ማለት ነው ወደ ስደት። ከዛ ወደ ስደት ከመጣች በኋላ በቃ ስለሱ ነው የምታወራ። ስለሱ መልካምነት አውርታ አዝርቀውም ማለት ነው። ያን ያለ አይደለ ስለሱ መልካምነት ለማውራት ግዴታ ቤተሰቦቿን መርገጥ ሁሉ ያለባት እንደሆነ እያደረገች ያክል ነው የተሰማኝ ማለት ነው። ከዛ በቃ ሲከፋኝ የሚከፈው እሱ ነው፣ ስስቅ አብሮኝ የሚስቀው እሱ ነው። ቤተሰቦች ከኔ የሚፈልጉት ጥቅምና ጥቅም ብቻ ነው። ታየሉ የሀገሬ ልጆች ከመጣች ገና 11 ወሯ ነው ብያቸዋለሁ። በዚህ 11 ወር በቃ ቤተሰቦች አስመረሩኝ። ከኔ የሚፈልጉት ጥቅም ብቻ ነው፣ ከኔ የሚፈልጉት ገንዘብ ብቻ ነው። እዴ እናንተ ነውር እኮ ነው። ቆይ ከመቼው የምታቸው እኔ እናታችሁ መቀነቅ ቀይራችሁ ነው እንደዚህ የምትቀደዱት? አንዳንዴ እኮ ሰው ምን ይለናል ብሎ እኮ ማለት እኮ ጥሩ ነገር ነው። ወላይ በጣም ታሳፍራላችሁ። ከዛ እንደዚህ አለችና ማለት ነው። እና አሁን ግን ወጣ እንግዲህ ስሞታ እየተናገረች ነው። በቃ ደከመኝ 11 ወር ሙሉ ብር ነው የሚሉ ቤተሰቦች ከኔ ጥቅም ነው የሚፈልጉት እያለች ነው። ከዛ አሁን ይህን ውሳኔ ወሰነች። ይህን ነገር አደረኩ ምናምን አለች ማለት ነው። እሱ ምንድነው መሰላችሁ? በዚህ አጋጣሚ ልንገራችሁ፣ መዳሜ ትወደኛለይ መዳማችሁ ብላ ስለሰማቻችሁ የቤታችሁን የሀገራችሁን ገመና አሳልፋችሁ የምትሰጡ ባወራችሁ ታፋችሁ ብላ በሰማቻት አፋ ነገ ትረግጣችኋለች ማለት ነው። ነገ ያችን ነገር ደካማ ጎናችሁ አድርጋ ጠቅ ስታረግሽ ያን የምነባል ተነፈስኩ ብለሽ ትቆጫታለች ማለት ነው። ከዛ ምን አለች መሰላችሁ? እኔ ሙሉ በሙሉ አሁን ከቤተሰቦቼ መራቅ ፈልጋለሁ። በቃ ቤተሰቦቼን ከህይወት ማስወጣት ፈልጋለሁ። እኔ በቃ መኖር የምፈልገው አለ አይደለ ለኔ የሚያዝንልኝ እሱና እሱ ብቻ ነው። ስለዚህ ከሱ ጋር ሳወራ ብቻ ነው እኔ ሰላም የሚሰማኝ። ቤተሰቦቼ በቃ ስለ ጥቅም ብቻ ስለሚያወሩ ሰላሜን እየነሱኝ ነውና ከነሱ መራቅ ፈልጋለሁ። ቤተሰብ ማና እናት፣ የኔ ውድ እናት ያቺ ተንከራታ በቆራጣ መቀነት ወገባና ስራ ያለ ጫማ እየሄደች ያሳደገቻት እናቷ ማለት ነው። ያ ምስኪኑ ገበሬው አባቷ ዝናብና ፀሐይ የተፈራረቀበት ጉብጦ እንደዚህ ያሳደጉ የአባት የእናት ውለታ የሚመለሰው በዚህ ነው። አስቡት የሀገሬ ልጆች። እና ከነሱ ለመራቅ እናቷንም አባቷንም ላለመርዳት ምን ወሰነች መሰላችሁ? መዳሟን እንዲህ አለቻት። መዳም እኔ ቤተሰብ ጋር ደውላለሁ እና ቤተሰብ ጋር ደውዬ ስልክ እያወራሁ አንቺ ነይና በመሀል ጩሂ ተቆጪ፣ በቃ በጣም ጩሂብኛለች ማለት ነው። ለማን ነው የምትላት እንደዛ? ለመዳሟ። ለምንድን ነው ይህን ውሳኔ ወሰንችው ወይም ለምንድን ነው እንደዚህ ማድረግ የፈለግሽ ስትላት ቤተሰቦች ብር እያሉኝ ስለሆነ ከቤተሰቦች ለመራቅ ትላታለች ማለት ነው። የቤተሰቦቿን ገመና አሳልፋ ለማን ሰጠች? ለዚያች ለ30 ባዳ ለማታውቃት ለመዳሟ ማለት ነው። ስሙ የሀገሬ ልጆች። ኧረ ተው ወላሂ በጣም ያሳፍራል እኮ። እና እንደዛ ትላትና በቃ ከቤተሰቦቿ ጋር ያላትን ነገር ታቆማለች። ከዛ አለማፈሯ ደግሞ ልክ ሰርታ እድሜዋን በስደት ጨርሳ ቤተሰቦቿን አገልግላ አሁንም አልረዳት ብለው አሁንም ከሷ ጥቅም የሚፈልጉ ቤተሰቦች እንጂ ያስመሰለቻቸው አለ አይደለ? ገና ከተሰደደች 11 ወር ሳይሆን 11 ዓመት የሰራች ነው ያስመሰለችው በሷ ቤት በቃ ማለት ነው። 11 ዓመት የሰራች ነው ያስመሰለችው። እና
በቃ እኔ መኖር የምፈልገው ከሱ ጋር ነው እና ቤተሰቦችን ሊረዱኝ አልቻሉም። ቤተሰቦችን ለጥቅም ብቻ ነው የሚፈልጉኝ። ስለዚህ እንደዚህ አደረግኩኝ። አስቡት፣ ለቤተሰቦቿ ላለመርዳት፣ እናቷ ላለማግኘት፣ በቃ ካሁን በኋላ እኔ ስልክ አልደውልም፣ አላገኛችሁም ማለት ነው። ለምን ብትሉ ያችን መዳም ጮኸችባት ማለት ነው። ያኔ መዳሜ ጮኸብኛለች፣ መዳሜ ስልክ እንዳትጠቀሚ ብላኛለች። ካሁን በኋላ እኔ ስልክ አልጠቀምም፣ ካሁን በኋላ ከእናንተ ጋር አልገናኝም። ለምን? ሴትዋ እየጮኸችብኝ ስለሆነ፣ ሴትዋ ስልክ እንድጠቀም ስላልፈቀደችልኝ። አሁን እንደዚህ ይባላል የሀገሬ ልጆች። አሁን እንደዚህ ይባላል። በነገራችን ላይ እናትን በሉት አባት፣ ወንድም በሉት ማንም ማለት ነው አስገድዶን አይደለም የምንሰጣቸው። ገባችሁ? ገንዘቡ ያለ ከእጃችን ነው። ገንዘቡ ያለ ከእጃችን ነው። እነሱ ስላወሩ የኛን ገንዘብ ያገኙታል ማለት አይደለም። እናንተ ማድረግ ካልፈለጋችሁ ማለት ነው። ግን የሀገሬ ልጆች ነገ የምትቆጭበትን ነገር ባታደርጉ ጥሩ ነው። አሁን ከእናት በላይ ምን አለ? አሁን ከአባት በላይ ምን አለ? እስኪ ንገሩ። ኧረ ተው፣ ወላሂ ተው እንዴ! ከእናት በላይ ፍቅረኛችሁን፣ ከአባት በላይ ፍቅረኛችሁን፣ ከወንድም በላይ ፍቅረኛችሁን፣ ከእህት በላይ ፍቅረኛችሁን የምታስቀድሙ ሰዎች ግን ጤነኞች ናችሁ? ጤነኞች ናችሁ? ተው ግን ወላሂ። በተለይ አዲስ የመጣችሁቶች ቆም ብላችሁ አስቡ ማለት ነው። በጣም የብዙ እህቶች ታሪክ አለ ሶሻል ሚዲያ ላይ ያስተማራችኋል። ምንም ይሁን ምን ማን እንደ ቤተሰብ የሀገሬ ልጆች እንዴ! አንቺ ገና በመጣች በ11 ወሯ እንደዚህ ትቀድዳለች እንዴ? 10 ዓመት 15 ዓመት 11 ዓመት 78 ዓመት ሰርቶ እኮ ቀጥ ብሎ እኮ ለቤተሰቦቻችን እኮ የምንኖር ጀግና ሴቶች እኮ አለን። ወላሂ ያለው ሰላም የሀገሬ ልጆች ማለት ነው። እናንተ ደክማችሁ፣ እናንተ ለፍታችሁ፣ እናንተ ዋጋ ከፍላችሁ ለቤተሰቦቻችሁ የሆነ ነገር ስታደርጉ ቤተሰቦቻችሁ ተደስተው ከማየት በላይ ምን የሚያስደስት ነገር አለ? አረ ነውር ነው፣ አይደረግም እንዴ! ምን ናችሁ ነው? ገና እናቴ ብር ትለኛለች፣ ገና አባቴ ብር ይለኛል ብላችሁ ለዚሁም ከስንት ባዳጋ የቤተሰቦቻችሁን ገመና አሳልፋችሁ ሰጥታችሁ ሶሻል ሚዲያ ላይ ስንት ሽቶ እየተከታተላችሁ ወጥታችሁ የምትለፈልፉት አልበቃችሁ ብላችሁ ጭራሽ ላሰሪዎቻችሁ በዚህ ልክ መቼ ነው? ቆይ መቼ ከፈላችሁትና የዚያችን ምስኪን እናት ዋጋችሁ፣ የዚያችን ምስኪን የድካም ዋጋዋ መቼ ተከፍሎ ነው እንደዚህ ለማለት የበቃችሁት? ፍቅረኛ ለነገሩ ያ ምንድነው ባል ያበደና የወደደ ሁለቱ አንዱ አይደለም የሚባል። ነገ የመታችሁ ከዚያ ማለቃቀስ ፍቅረኛ እንደዚህ ነበር፣ በጣም ጥሩ ሰው ነበር፣ እንደዚህ ያደረገኝ በሱ ምክንያት ከቤተሰቦች ጋርም ተለያይቼ ምናምን ትላላችሁ። ትዳር አይውጣላችሁ። እውነቴን ነው የምላችሁ። ለዚሁም ገና ላላገባችሁት ወንድ አግብታችሁስ ቢሆን እሺ፣ ላላገባችሁት ወንድ ትናንት ላወቅሽው አንድ ገንጣላ ወንድ ያችን ምስኪን እናትሽን በቆራጣ መቀነት ወገቧን አስራ በባዶ እግሯ እየሄደች ያሳደገችን እናት ከእሱ ጋር ማወዳደር፣ እሱ ነው ለእኔ ያለኝ፣ እሱ ነው የሚያስብልኝ። እውነትሽን ነው፣ ባወራ ነው፣ ስለፈለፈ ነው የሚያስብልሽ። እሱ እኮ ከእናትሽ በላይ ከአባትሽ በላይ እሱ ሊጨነቅልሽ። እረ አንዳንድ ሴቶች ወላሂ በጣም ነው የምታሳፍሩት። ወይኔ እንደው ይሄን ያክ እንደው ለወንድ ግብግብግብ በምትሉት ግን ምን ናችሁ ነው እናንተ? ዩች እንዲህ ያለ ቤተሰብ እኮ ሁሉም ነገር እኮ የሚያምረው እኮ በቤተሰብ እኮ ነው። አይደለም ወላጅ፣ አይደለም እናት፣ አይደለም አባት፣ አይደለም ወንድም እህት ይቅርና እንዴ እሷ እኮ የነከሌ ዘር ነች መባል እኮ በራስ እኮ ትልቅ ነገር ነው። ሀገሬ ልጆች አት ያለ የረማትና ምን ትላለች መሰላችሁ? አንድ ሀብታም አጎት ነበራት፣ አንዲት ሴት አለች ማለት ነው። ከዛ ግን ምንም ነገር አያቀምሳትም አለኝ። የሆነ ጊዜ እንትን ዝግጅት እንኳን ሲኖር ሳላይ ስጋ ነበር የሚሰጣት አለች ማለት ነው። ከዛ ያን አጎቷ ሲሞትባት ኧረ ተዋጊ ያለኝም ጥሩ ነው እያለች አለቀሰች። ምንም ነገር ባታደርግልኝም ይሄን የመሰለ አጎታለኝ እያልኩ ማውራቱ የእነሱ ዘራት መባሉ ራሱ ትልቅ ነገር ነው እና አትሞትብኝ እያለች አለቀሰች አለኝ። እና የሀገሬ ልጆች ያለ ቤተሰብ እኮ ምንም ነገር እኮ አያምርም። ስለዚህ ቅድሚያ ለቤተሰቦቻችሁ አድርጉ። ወላሂ መቼም ቢሆን የማትጸጸቱበት ነገር ቢኖር ለቤተሰቦቻችሁ የከፈላችሁት ዋጋ ብቻና ብቻ ነው ማለት ነው። ወንድ